ዓለም አቀፉ የኃይል ሚዛን እየተቀየረ ነው። ኢትዮጵያ የብሪክስ አባል ሆና ተመርጣለች። ብዙዎች ግን ይጠይቃሉ፣ ለምን ኢትዮጵያ? እንደ ግብፅ፣ ሳውዲ አረቢያ እና ኤሚሬቶች ካሉ የነዳጅ ባለሀብት ሀገራት ጋር እኩል ኢትዮጵያ እንድትቀመጥ ያደረጋት ሚስጥር ምንድን ነው? ቻይና፣ ሩሲያና ህንድ በኢትዮጵያ ላይ የተማመኑበት ምንድን ነው? በቆይታችን ኢትዮጵያ ለዚህ ታላቅ ጥምረት ካስመረጧት ምክንያቶች ጀርባ ያለውን እውነት እንፈትሻለን። ከጂኦፖለቲካ አቀማመጥ ብልጫ እስከ አፍሪካ ህብረት መቀመጫ፣ ከፈጣን እድገት እስከ ሰፊ ገበያ ባለቤትነት ዝርዝር ምክንያቶችን አብረን እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ከወደዳችሁትም ላይክ አድርጉ። የኢትዮጵያ የብሪክስ አባልነት እድል ወይስ ስጋት? ኢትዮጵያ በጥር ወር 2016 ዓ.ም በይፋ የብሪክስ አባል መሆኗ በሀገሪቱ የዘመናዊ ዲፕሎማሲ ታሪክ ውስጥ ትልቅ ምዕራፍ ነው። ይህ ስብስብ የዓለምን የህዝብ ብዛት 45 በመቶ እና የዓለምን አጠቃላይ ምርት ወይም ጂዲፒ 28 በመቶ የሚወክል በመሆኑ አባልነቱ ለኢትዮጵያ ዘርፈ ብዙ ጥቅሞችን ይዞ ይመጣል። የኢኮኖሚና የፋይናንስ ጥቅሞችን ብናስቀድም ይህ ዘርፍ ለኢትዮጵያ እጅግ አስፈላጊ ነው። ሀገሪቱ ካለችበት የውጭ ምንዛሬ እጥረትና የዕዳ ጫና አንጻር ብሪክስ አማራጭ መፍትሄዎችን ያቀርባል። ከአማራጭ የፋይናንስ ምንጮች ውስጥ የብሪክስ ባንክ እንደ ዓለም ባንክ ያሉ ተቋማት የሚጠይቋቸውን ፖለቲካ ቅድመ ሁኔታዎች ሳይጭን ለታላላቅ የመሰረተ ልማት ግንባታዎች ማለትም ለመንገድ፣ ለባቡር፣ ለኢነርጂ ብድር ያቀርባል። ይህም ኢትዮጵያ በራሷ ፍላጎት ላይ የተመሰረተ ልማት እንድታከናውን ይረዳታል። ሌላው በሀገር ውስጥ ገንዘብ የመገበያየትም ጥቅም ነው። የብሪክስ አባል ሀገራት በንግድ ልውውጥ ወቅት የአሜሪካ ዶላርን ከመጠቀም ይልቅ በራሳቸው ገንዘብ ለምሳሌ በብር፣ በዩዋን ወይም በሩፒ እንዲገበያዩ ይፈቅዳል፣ ያበረታታልም። ይህ ለኢትዮጵያ ትልቅ ጥቅም አለው፣ ምክንያቱም የዶላር ፍላጎትን በመቀነስ የብርን የመግዛት አቅም ያጠናክራል። የገበያ ትስስርና የውጭ ኢንቨስትመንት ሌላኛው እድል ተደርጎ ይወሰዳል። ቻይና እና ህንድ የኢትዮጵያ ቀዳሚ የንግድ አጋሮች ናቸው። እነዚህ ሀገራት በኢትዮጵያ የማኑፋክቸሪንግ እና የኢንዱስትሪ ፓርኮች ላይ ያላቸውን ኢንቨስትመንት እንዲጨምሩ የፖለቲካ ዋስትና ይሰጣቸዋል። የፖለቲካና የዲፕሎማሲ ጥቅሞችን ስንመለከት ኢትዮጵያ በዓለም አቀፍ መድረክ ያላትን ተሰሚነት ከፍ ለማድረግ አባልነቱ ወሳኝ ነው። ኢትዮጵያ የደቡባዊ ንፍቀ ክበብ ወይም ግሎባል ሳውዝ ድምፅ ሆና እንድትወጣ ያደርጋታል። በምዕራባውያን የሚመራው የዓለም ስርዓት ላይ ተጽዕኖ ለማሳደር ከሀያላኑ ቻይና እና ሩሲያ ጋር በአንድ ማዕድ እንድትመክር እድል ይሰጣታል። የዲፕሎማሲ ከለላም ታገኝበታለች። በዓለም አቀፍ የጸጥታው ምክር ቤት ወይም በሰብአዊ መብቶች ስም የሚመጣውን ጫና ለመቋቋም ብሪክስ ውስጥ ያሉ ሀያላን ሀገራት በተለይ ሩሲያና ቻይና ለኢትዮጵያ የዲፕሎማሲ ድጋፍና የድምፅ ከለላ እንደሚሰጧት አይጠረጠርም። የጂኦ ስትራቴጂካዊ ጥቅሞች ወሳኝ ነጥቦች ናቸው። ኢትዮጵያ በአፍሪካ ቀንድ ያላትን ስትራቴጂካዊ ቦታ ወደ ዓለም አቀፍ ተጽዕኖ የመቀየር እድል አላት። የቀይ ባህርና የንግድ ኮሪደር ጋር በተያያዘ አዲሶቹ አባላት ግብፅ፣ ሳውዲ አረቢያ እና የተባበሩት አረብ ኤሚሬት መሆናቸው ኢትዮጵያ ከአጎራባቾቿ ጋር በብሪክስ ጥላ ስር የጋራ ኢኮኖሚ ጥቅሞችን እንድታገኝ ይረዳታል። ይህም በቀጠናው ያለውን ውጥረት ወደ ኢኮኖሚ ትብብር የመቀየር አቅም አለው። የአፍሪካ ተምሳሌትነትና ነገረ ፈጅነቷን ለማጠናከር ያግዛታል። ኢትዮጵያ የአፍሪካ ህብረት መቀመጫ በመሆኗ የብሪክስ አባልነቷን አጠቃላይ የአፍሪካን የኢኮኖሚ አጀንዳዎች ወደ ዓለም አቀፍ መድረክ ለማውጣት ያስችላታል። የወታደራዊና የደህንነት ጥቅሞችን ባጭሩ ስንመለከታቸው ብሪክስ እንደ ኔቶ ወታደራዊ ክንፍ ባይኖረውም በደህንነት ረገድ ከፍተኛ ጠቀሜታ አለው። የደህንነት መረጃ ልውውጥ ያደርጋል። አባል ሀገራቱ ሽብርተኝነትን፣ የሳይበር ጥቃትንና ድንበር ተሻጋሪ ወንጀሎችን ለመከላከል የመረጃ ልውውጥ ያደርጋሉ። ይህም ለኢትዮጵያ ብሔራዊ ደህንነት መጠናከር ግብዓት ይሆናል። ሌላው የወታደራዊ ቴክኖሎጂ አይተኬ ዕድል ማግኘት ነው። ከሩሲያና ከቻይና ጋር ያለውን ወታደራዊ ትብብር በማሳደግ የኢትዮጵያ መከላከያ ሰራዊት ዘመናዊ የጦር መሳሪያዎችና የቴክኖሎጂ ስልጠናዎችን በቀላሉ እንዲያገኝ መንገድ ይከፍታል። የደቡብ አፍሪካውን የባህር ኃይል ልምምድ ላብነት ማንሳት ይቻላል። ብሪክስ በዲጂታል ኢኮኖሚ፣ በህዋ ሳይንስ ወይም ስፔስ ሳይንስ እና በሰው ሰራሽ አስተውሎት ኤአይ ላይ ትልቅ የቴክኖሎጂ ሽግግር ያወራርሳል። ኢትዮጵያ ከእነዚህ ሀገራት ጋር በምታደርገው ትብብር ወጣቶቿን በዘመናዊ ቴክኖሎጂ የማሰልጠን እድል ታገኛለች። የነፃ ትምህርት እድሎች ወይም ስኮላርሺፕ እና የባህል ልውውጦች በአባል ሀገራቱ መካከል ስለሚበረታቱ የሰው ኃይል ልማትን ለማፋጠን ይረዳል። ጠቅለል ሲል የኢትዮጵያ የብሪክስ አባልነት ወርቃማ ዕድል ቢሆንም ጥቅሞቹ በራሳቸው ጊዜ የሚመጡ አይደሉም። ከሀገራቱ እነዚህንና መሰል ጥቅሞችን ለማግኘት የሚከተሉትን ነጥቦች ማጤን ይኖርባታል። የመጀመሪያው ሚዛናዊ ዲፕሎማሲ ነው። ከብሪክስ ጋር ስትሰራ ከምዕራቡ ዓለም ከአሜሪካ፣ ከእንግሊዝና ከአውሮፓ ህብረት ጋር ያላትን ግንኙነት ሳታሻክር ሚዛኗን ጠብቃ መጓዝ አለባት። ይህ ነጥብ የኢትዮጵያን የውጭ ጉዳይ ፖሊሲ ቀጣይ ዕጣ ፈንታ የሚወስን እጅግ ስልታዊ ነጥብ ነው።
ኢትዮጵያ በምስራቁ ወይም በብሪክስ እና በምዕራቡ ዓለም መካከል የምታደርገው ጉዞ ዜሮ ድምር ጨዋታ ወይም ዜሮ ሳም ጌም እንዳይሆን፣ ማለትም የአንዱ ወዳጅነት የሌላኛው ጠላትነት እንዳይሆን የምትከተላቸው ሳይንሳዊና ዲፕሎማሲያዊ ስልቶች የሚከተሉትን አቀርባለሁ። አንደኛ፣ የኢተሰላፊነት መርህን መከተል። ኢትዮጵያ ቀደም ሲል በነበሩት ስርዓቶች ለምሳሌ በጃንሆይና በደርግ ዘመን ለአንድ ወገን የማዘንበል ሁኔታ ሳይታለች። አሁን ግን ከዛ ስህተት መማርና ሚዛኗን መጠበቅ ይኖርባታል። ከብሪክስ ጋር ለኢኮኖሚና ለልማት፣ ከምዕራባውያን ጋር ደግሞ ለደህንነትና ለዲሞክራሲ ግንባታ በሚል ዘርፍ መሰረት ትብብር መፍጠር ያስፈልጋል። ሁለተኛ፣ ለብሔራዊ ጥቅም ቅድሚያ መስጠት። ማንኛውም ግንኙነት የሚለካው ለኢትዮጵያ በሚያስገኘው ጥቅም እንጂ ለሌላ ሀገር ባለው ታማኝነት አለመሆኑን ለሁለቱም ወገኖች በግልጽ ማሳወቅ ወሳኝ ነው። ሶስተኛ፣ ዲፕሎማሲያዊ ንግግሮች ላይ ማመጣጠን። ይህ ማለት ምዕራባውያን ኢትዮጵያ ወደ ብሪክስ ስትገባ ከኛ እየራቀች ነው የሚል ስጋት ሊያድርባቸው ይችላል። ይህን ለመቀነስ ኢትዮጵያ የብሪክስ አባልነቷን ለኢኮኖሚ አማራጭ እንጂ ምዕራባውያንን ለመቃወም አለመሆኑን በዲፕሎማሲያዊ መድረኮች ማብራራት ተገቢነት ይኖረዋል። ስትራቴጂካዊ አጋርነትን ማቆየት ሌላኛው የትኩረት ነጥብ ነው። ከአሜሪካ ጋር በጸረ ሽብርና በቀጠናዊ ሰላም ላይ ያላትን የቆየ ግንኙነት አጠናክሮ መቀጠል። አሜሪካ ለኢትዮጵያ የደህንነት ዋስትና ስለምትሰጥ ይህን ግንኙነት በብሪክስ ላለመተካት መጠንቀቅ ከብልህ መሪዎች የሚጠበቅ ነው። አራተኛ፣ የኢኮኖሚ ጥገኝነትን ማከፋፈል። አንዲት ሀገር በአንድ ወገን ላይ ብቻ ጥገኛ ከሆነች ለፖለቲካ ጫና ትጋለጣለች። የኢትዮጵያ ቡናና የቆዳ ውጤቶች ወደ አውሮፓ እና አሜሪካ በአግዋና መሰል ዕድሎች መላካቸውን መቀጠል። በሌላ በኩል ደግሞ የኢንዱስትሪ ግብዓቶችንና ብድሮችን ከብሪክስ ሀገራት ማግኘት የሚቻልበትን አማራጭ ማመቻቸት ያስፈልጋል። ከዓለም ባንክ እና ከብሪክስ ከአዲሱ የልማት ባንክ በአንድ ጊዜ ብድር የመውሰድ ብቃትን ማሳደግ። ይህም አንድ ወገን ጫና ቢያደርግ በሌላኛው የመተንፈሻ ቀዳዳ እንዲኖር ያግዛል። አምስተኛ፣ ቀጠናዊ ተሰሚነትን እንደ ዋስትና መጠቀም። ኢትዮጵያ በአፍሪካ ቀንድ ያላት ሚና ለሁለቱም ወገኖች ወሳኝ ነው። ለምዕራቡም ለምስራቁ ማለቴ ነው። ምዕራባውያንም ሆኑ የብሪክስ ሀገራት በአፍሪካ ቀንድ ሰላም እንዲኖር ይፈልጋሉ። ኢትዮጵያ የዚህ ቀጠና መረጋጋት ዋስትና ሆና እስካለች ድረስ ሁለቱም ወገኖች ግንኙነታቸውን ላለማሻከር ይጥራሉ። ስድስተኛ፣ በዲሞክራሲና ሰብአዊ መብቶች ላይ መስራት። ምዕራባውያኑ ከኢትዮጵያ ጋር ግንኙነትን የሚገፋፉበት ዋናው ምክንያት የሰብአዊ መብቶችና የዲሞክራሲ ጉዳይ ነው። ኢትዮጵያ በሀገር ውስጥ የምታደርገውን የፖለቲካ ሪፎርምና የሰላም ጥረትን አጠናክራ ከቀጠለች ምዕራባውያኑ የብሪክስ አባልነቷን እንደ ስጋት ከማየት ይልቅ እንደ ሀገር ግንባታ ሂደት ሊቀበሉት ይችላሉ። ሊያጋጥሙ የሚችሉ ተግዳሮቶች፣ የጎራ ፖለቲካ ግፊት ኢትዮጵያን ሊገጥማት ይችላል፣ ይገጥማታልም። አሜሪካና ቻይና ግጭት ውስጥ ቢገቡ ከማን ጋር ነሽ የሚል ጥያቄ ሊመጣ ይችላል። የዕዳ ጫናም ሌላው ነው። ከምዕራባውያን የተበደረችውን ዕዳ ለማቃለል የምዕራባውያኑ ድጋፍ ያስፈልጋል። ብሪክስ ውስጥ ገብታ እነሱን ማስቆጣት የኢኮኖሚ ቀውስ ሊያስከትል ይችላል። ስለዚህ ሚዛንን ጠብቆ መጓዝ ማለት ሁለቱንም ወገን ለሀገር ጥቅም መጠቀም ማለት ነው። ኢትዮጵያ የብሪክስ አባልነቷን እንደ ተጨማሪ አቅም እንጂ እንደ ብቸኛ አማራጭ ካላየችው ከምዕራባውያኑ ጋር ያላትን ግንኙነት ሳታሻክር መዝለቅ ትችላለች። ወደ ሌላው ነጥብ ስንመለስ የኤክስፖርት አቅምን ማሳደግ ከኢትዮጵያ ይጠበቃል። የብሪክስ ገበያ ሰፊ ስለሆነ ኢትዮጵያ ጥሬ ዕቃ ብቻ ሳይሆን እሴት የተጨመረባቸውን ምርት ለገበያ ማቅረብ ይኖርባታል። የውጭ ኢንቨስትመንትን ለመሳብና የብሪክስ ድጋፏን ለልማት ለማዋል ኢትዮጵያ የውስጥ ሰላሟን በማይነቃነቅ አለት ላይ ማጽናት ቀዳሚው ተግባሯ ብታደርግ ይመከራል። ለዛሬው አበቃን። በቀጣይ በሌላ ጉዳይ እንገናኛለን። ከወደዳችሁት ላይክ አድርጉ። ለዳጉ ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሰላም።